ተከስተ የልጁን ሚስት ማለትም ምራቱን ይዟት ይወጣል። ምራቱ የልጁ ሚስት ከሱ ጋር እልም እያለ ፍቅር ውስጥ እየገቡ ሲሆን ይሄንን አይናቸውን ያየች የተከስተ ባለቤት ሁለቱን መከታተል ትጀምራለች። ሁለቱን የተከታተላቻቸው ወይዘሮ ሜላት ባሏን የምትጠራጠር እና የልጇን ሚስት እየጠረጠረች ያለች ሁለቱ አይን ባይን በመታየት ሳይሆን ሁለቱ እየተደባበቁ እንደሚተያዩና በአጋጣሚ ለሽንቷ ሌሊት ስትነሳ ባለቤቷ የልጇ ክፍል ሲወጣ ታየዋለች። ያየችውም ልጇ በድንገት ለስራ ስለወጣ ምራቱ ብቻዋን ተኝታ ስለነበር የእሷ ክፍል ውስጥ ነበር ሲወጣ ያገኘችው። ምን እየሰራህ ነው? በዚህን ሰዓት እንዴት የልጅህ ሚስት ክፍል ትገባለህ? በደረቅ ሌሊት ምን ትሰራለህ? ብላ ስትጠይቀው እሱ ግን እየመለሰላት መልስ የሚገርም ነበር። የልጅ ሚስት ማለት እኮ ለኔ ልጄ ናት። ስለዚህ የልጅን ሚስት ለማየት ነው የገባሁትኝ። ምን እንደሆነች ሰላም መሆኗን ለማጣራት ነው በማለት ይመልስላታል። ምን አጉል ጥርጣሬሽን ትጠራጠሪያለሽሳ? የልጅ ሚስት እኮ ልጄ ናት በማለት ባለቤቱን ገፍትሯት ወደ መኝታ ቤቱ ይገባል። ወይዘሮ ሜላትም በጣም ጥሩ እሺ ይሁን በማለት ተመልሳ ወደ ክፍሏ ትገባለች። ይሄንን ያየች ወይዘሮ ሜላት ትዝታን ለምን እንደዚህ አደረገች በማለት ግራ ተጋብታ ባለቤቷ ስራ ሲሄድ ቁርስህን ብላ ስትለው አይ አልበላም ምሳ እንዳታመጭልኝ ይላታል። ምሳ እንዳታመጣላት ይዘሽ እንዳትመጭ እያላት ባለቤቱን ለምን እንደነበረ አታቅም፣ ግን ደግሞ መከታተል ይኖርብኛል ብላ ስላሰበች ሜላት አዎ እከታተልሃለሁ እሺ በማለት ቁርሱን ስላልበላ በሚል ስበብ ምሳውን ቋጥራለት ለመሄድ ትዘጋጃለች። በዛን ሰዓት ማዛ ልጇ ባለቤቷ ስራ ስለነበረ እሷም ልብሷን ለባብሳ አማቷ ሳታያት ተነስታ ወደ አማቷ ቢሮ ትሄዳለች። የሄደችውም የልጇ ማለትም የባሏ አባት ቢሮ ነበር። የባሏ አባት ቢሮ ከፍታ እንደገባች ደስ በሚል ፈገግታ ሲቀበላት እሱም ሁለቱ በሩን ቆልፋ ጠረጴዛው ላይ ሄዳ ቁጭ ስትል የኔ ቆንጆ እንኳን ደህና መጣሽ ሲል ይቀበላታል። እሷም እሺ በማለት ሁለቱም ቦርሳዋን አስቀምጣ ለመሳሳም በሚዘገጃጁበት ሰዓት ነበር የጆሮ ጌጧ ድንገት ይወልቅና ጠረጴዛ ላይ ይወድቃል። ይህንንም እሷ በፍቅር የታወረች ስለነበረች የጆሮ ጌጧ ይውደቅ አይውደቅ የምታውቀው ነገር የለም። ግን ሁለቱም በስሜት ውስጥ ስለነበሩ ድንገት በራቸው ይንኳኳል። የቢሮ በሩ ሲንኳኳ ሁለቱም ይደነግጣሉ። ምንድነው የተፈጠረው በማለት ማዕዛ ለተከስተ ስትጠይቀው አላቅም ማን የመጣው፣ ምናልባት ያቺ የጠነዛች አሮጊት ሚስትህ ትሆናለች የመጣችው ስትለው አይ አይመስለኝም፣ እንዴት እሷ ልትመጣ ትችላለች? ማን ነው ብሎ ጥያቄ ሲጠይቅ እኔ ነኝ ባለቤትህ ነኝ በሩን ክፈት ስትለው ይደነግጣል። እሻውን የሆነ ነገር ፈጠር የሆነ ነገር አድርግ የልግባኔ ስትለው ጠረጴዛ ስር ይደብቃታል። እሷም ጠረጴዛ ስር ቦርሳዋን ይዛ ገብታ ቁጭ ብላ ስለነበረ እሱም እንደምንም ብሎ በሩን ሲከፍትላት ባለቤቱ ያየችው ቀድማ ሸሚዙን ነበር። ምንድነው ሸሚዝህ እንደሰካራም የቆለፍከው? እንደገና ደግሞ እንዴት ነው በዚህን ሰዓት የቢሮ በር የተቆለፈው ስትለው አይ ብቻዬን መሆን ስለፈለኩኝና ለዛ ነበር በሩን የቆለፍኩትኝ፣ ሸሚዜን አውልቄው ነበር ለዛ ነው ይቅርታ በማለት በድንጋጤ እየተርበተበተ ሸሚዙን አስተካክሎ ይቆልፋል። ሜላትም በጣም ጥሩ በማለት አይኗን ላክ ስታደርገው ወደ ጠረጴዛው የጆሮ ጌጥ ታያለች። ሳታስነቃ የምሳቃውን ከሰጠችው በኋላ እሱም ምሳቃውን ለማስቀመጥ ዘወር ሲል የጆሮ ጌጡን አንስታ ተነስታ ወደ ቤቷ ትሄዳለች። በዛን ሰዓት ማዕዛም ከተደበቀችበት ጠረጴዛ በውጫውን ሂዳለች። ይቺ የጠነዛች አሮጊት ምሳኳ ታምጭ ብያት ነበረ ቁርስህን አልበላህም ብላ ስበብ አድርጋ ነው ይዛልኝ የመጣችሁ በማለት በቃ እሺ አሁን እኔ መሄድ አለብኝ፣ ምክንያቱም እሷ ሳትገባ ቤት እኔ ቀድሜ መግባት አለብኝ በማለት ስትጠይቀው በፍጹም የጀመርነውን መጨረስ አለብን ሲላት አይ ይሄ ነገር እዚህ አይሆንም፣ ከዚህ በኋላ ሌላ ቦታ እንቀይራለን ትለውና ይነጋገራሉ። እሱም በቃ እሺ በማለት በደስታ ይሸኛታል። ማዕዛ የሄደችው ወደ ቤት ስትሄድ አማቷ ግን ቀድማት ገብታ ነበረ። ባለቤቷም መኝታ ቤት ገብቶ ቁጭ ብሎ እየጠበቃት ነበር። እናም ስታይ እቺ የጠነዛች አሮጊት ወደ ቤት አልገባችም፣ ስለዚህ እኔ ቀድሚያታለሁ በማለት ጫማዋ ኮቴዋ እንዳይሰማ ጫማውን አውልቃ ተንሿካ መኝታ ቤት በሯን ልትከፍት ስትል አማት ማለትም ሜላት በሩን ከፍታ ታያታለች። ቆይ አንቺ የት ሄደሽ ነበረ?
ውይ አለሽ እንዴ? አይ ጓደኞቼ እኮ እቃ ጋዥኝ ብላኝ ከጓደኛዬ ጋር ሄጄ ነው በማለት ስትመልስላት ነው። በጣም ጥሩ በሄጂ ግቢ፣ ባለቤትሽ ውስጥ እየጠበቀሽ ነው ግቢ ስትላት ትደነግጥና ወደ መኝታ ቤቷ ለመሄድ ትዘጋጃለች። ወይዘሮ ሜላት እንደመጣች ጆሮ ጌጡን የመኝታ ቤት የአልጋቸው ዴስክ ጠረጴዛዋ ላይ ቁጭ አድርጋላት ነበር። እናም ማዛም እንደገባች ጠረጴዛውን ስታይ ትደነግጣለች። ጆሮ ጌጧን እዛ ላይ ታየዋለች። ያለውን አንዱን ጆሮ ጌጥ ስትነካው ጆሮ ጌጧ ያው አንዱ አለ አንዱ የለም። ሜላትም ጆሮዋን በደንብ አስተውላይታት ስለነበረ ጆሮ ጌጧ የሷ እንደሆነ አረጋግጣለች። ባሏ ግን ምንም ያልገባው የኔ ቆንጆ ደግሞ በጣም አምሮብሻል የት ሄደሽ ነው ሲላት ወይኔ ጓደኛዬ እኮ ምስ እቃ አጋዥኝ ብላኝ ከሷ ጋር ሄጄ ነው ደግሞ በጣም ነው ያማረብሽ ዛሬ የእውነት አማረብኝ እንዴ በቃሽ በማለት አቅፏት ሰላም ሲላት እንኳን ምንም እሷ በሀሳብ ተውጣ የለችም። ምንድነው የሆንሽው? በሀሳብ ሄደሻል እኔን እያናገርሽኝ አይደለም እኮ ሲላት አይ እንዲሁ ዝም ብዬ ነው ደህና ነኝ በማለት ታለባብሳለች። በዛን ሰዓት አቶ ተከስተም ወደ ቤቱ ይመጣል ከቢሮ መልስ። ሁለቱ ቤቱም ታምሷል። ሚስቱ አኩርፋለች። እናም የሆነ ድብር ብሏ ስለነበር ቆይ ምን ሆነሻል በማለት እንደገባ ደስ ብሎት ስቆ ሰላም ሊላ ሲል እኔ እናንተ መኝታ ቤት የምናወራው ጉዳይ ይኖረናል በማለት ባለቤቷን ወደ መኝታ ቤት ትወስዷለች። ምንድነው የተፈጠረው በማለት ምን ሆነሻል ሲል ይጠይቃታል። አንተን ልጠይቅህ እንጂ ምራትህ የልጅህን ሚስት ቢሮ ምን ልታደርጋት ነበር እየጠራሃት ስትለው እንዳልጠራትና እንዳልሄደች ይዋሻታል። የጆሮ ጌጧን እኮ እኔ ነኝ ከዴስክ ላይ አንስቼ አምጥቼ መኝታ ቤት ያስቀመጥኩላት ስትለው በፍጹም እንደዛ አይነት ነገር የለም አትዋሽ፣ የልጅህን ሚስት እያማገጥክ ነው፣ አንተም በእኔ ላይ እያማገጥክ ነው። ስለዚህ እንዴት የልጅህን ሚስት እንደዚህ ታደርጋለህ ማለት ብትናገረውም እሱ ግን ጭራሽ አንገቷን ርጦ ያንቃታል። ጭራሽ እውነቱ ስለተደረሰብህ ነው ወይ ስትለው በፍጹም እኔን እንደዚህ አይነት ነገር ጥርጣሬ እንድጠረጥርኝ አልፈልግም በማለት እገልሻለሁ አርፈሽ ተቀመጭ በማለት ይዝትባታል። በጣም ጥሩ ይሁንልህ በማለት ሜላትም ተናዳ በላይህ ላይ ቤንዝል አልከፈክፍብሃለሁ ጠብቀኝ ነበር ዛቻዋ።